ሰላም የጠለስ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይህ ባሳዬ ደርቤ የሚቀርበው የሚያዝያ 15 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ ታደርጉ ዘንድ ጠይቀን ወደ ዕለቱ ፕሮግራም ስንሸጋገር ለምታደርጉት ድጋፍ ያለን ምስጋና በመግለጽ ነው። መስከረም አንድ ቀን ዘመን በተለወጠ ቁጥር ዘመኑ የብልጽግና ይሆንልን እያሉ መልካም ምኞታቸውን ሲገልጹ የኖሩ ኢትዮጵያውያን ብልጽግና የሚባል የድንቁርናና የጉስቁልና ጌታ ከተሸከሙ 8 ዓመታት አለፋቸው። እኒህ ዓመታት ለኢትዮጵያውያን ከዕድሜ ልክ የረዘሙ እጅግ አሰልቺ የስቃይ ዓመታት ሲሆኑ ዙፋኑን ለተቆናጠጡት ጌቶች ግን የ8 ቀን ያህል እጥረት የነበራቸው ናቸው። ይህ እኩይ ዘመን ታዲያ ሊገለጽ የሚችለው በጉስቁልናው ብቻ አልነበረም፣ ብልጽግና ባስፋፋው ብልግናው ጭምር እንጂ። አባቶቻችን አሳፋሪ ነገር ሰርቶ የማይሸማቀቅን ሰው ነውር ጌጡ እንዲሉት ሁሉ ብልግና እና ነውር ጌጥ የሆነበት የብርሃንና ጨለማ ፍቹ የተገለባበጠበት እውነት ማለት ውሸት ነው ተብሎ ስምምነት ላይ የተደረሰበት ዘመን ነበር። እናም በእኒህ የተረገሙ ዓመታት የአብዛኛው ሰው ምኞት አእምሮ እንዳያስብ፣ አይኑ እንዳይመለከት፣ ጆሮ ከመስባት ባለፈ እንዳያዳምጥ ገዝቶ ማስቆም ነበረ። እናም ጥቂቶች አእምሯቸውን እንዳያስብ፣ ጆሯቸውን እንዳይሰማ፣ አይናቸውን እንዳይመለከት ማድረግ ችለው ብልጽግናን በመቀላቀል የብልጽግናውን ዓለም መቀላቀል ሲችሉ ያንዳንዱን ነገር አጥርተው የሚመለከቱ፣ ሰርስረው የሚያዳምጡና የሚያስተውሉ ከዚያም ባለፈ ለምን በማለት የሚጠይቁ በደም ብዛትና በስኳር አለቁ። አይደለም እየሆነ ያለው እኮ ይሄ ነው። የማያስቡ ሰዎች፣ የወገን ጉዳይ የሀገር ጉዳይ የማያሳስባቸው ሰዎች፣ የሰማይ ቤቱን ጉዳይ የማያሳስባቸው ሰዎች ብልጽግናን ተቀላቅለው የብልግናው ዓለምን መከተል ሲጀምሩ በአግባቡ የሚመለከቱ፣ የሚፈጸመውን ግፍ የሚመለከቱ፣ የሚያስተውሉ ግን ግማሾቹ አብደው አማኑኤል ለመግባት ተገደዋል። ግማሾቹ ጠይቀው እስር ቤት ተጥለዋል። ግማሾቹ በጸበል ቦታዎች ላይ እየተንከራተቱ ይገኛሉ። የሀገርና የሕዝብ ጉዳይ ይገደናል ብለው የሚያምኑና መንግስት መራሹን ልቅነት የተቃወሙ እኩሎቹ በካቴና ታስረው ወደ ወህኒ ሲወሰዱ፣ እኩሎቹ በገመድ ታስረው ወደ አማኑኤልና ወደ ጸበል መሄድ ግድ አላቸው። አብዛኛው ሕዝብ ግን በሚሆነው ነገር ሲያዝንና ሲቆጣ፣ ሲበሳጭና ሲተክዝ ከኖረ በኋላ በስተመጨረሻ ማየትና መስማቱን ባይተውም ግፍን መለማመድ ችሎ መደንገዝና መፍተዝ ግን ተሳካለት። በመሆኑም በአሁኑ ሰዓት ሕዝቡ ለራሱ መብት ከመቆርቆር ይልቅ ሌላው ሲታረድ እንደ ፊልም የሚያይ ደንዛዥ ሆኗል ማለት ይቻላል። እናም ሕዝብ ፍዘትና ግዴለሽነት የተጠናወተው ተመልካች ሆኗል። በሀገሩ ሁለት አይነት ኃይል ተፈጥሯል። ምንም አይነት የኑሮ መስመር የማይገናኛቸው ሁለት አይነት ህዝቦች በሀገሩ ላይ ሁለት አይነት ህይወት እየኖሩ ይገኛሉ። በአንድ በኩል እንደ ወጣት ፀጉራቸውን ተሰርተውና ተቆርጠው በቁንጭናቸው ተፈቅረውና አፍቅረው ወግ ማድረግ የሚባለውን አይተው እንደ ወጣት ተምረውና ስራ ተቀጥረው ዓለምን ሳያዩ ያረጁ ወጣት ተብዬዎች ሸብተውና ተመልጠው ጎብጠውና በሱስ መንምነው ይታያሉ። ሕግን ለመጣስ ፍርድ ቤቱንና ፖሊስ ጣቢያውን የተቆጣጠረው አገዛዝ በነገሰበት ዘመን አፍቅሮና ተድሮ መውለድ ባይቻልም ተደፍሮ ማርገዝ ግን በየሰፈሩ የሚታይ ኖርማል ክስተት ነውና በአግባቡ ያልተዳበሰ ጡታቸውን አንዠርግገው ብላቴና የሚያጠቡ ሳይፈነዱ የጠወለጉ ኮረዶች አገሩን ሞልተውታል። በሌላኛው ጫፍ ደግሞ አዳነች አቤቤና መሰሎቿ ላለማርጀት ከተፈጥሮ ጋር ግብግብ ገጥመዋል። በየሳምንቱ ቅዳሜና እሑድ ወደ ዱባይና አውሮፓ ብቅ እያሉ በተረፈ ምርትና በቅንጦት የሚታመሱበት ሰውነታቸውን በቀዶ ሕክምና እዚህ ጋር ሰፋ ይበል እዚህ ጋር ጠበብ ይበል እያሉ የሚያሰሩበት ፀጉርና ቅንድብ የሚያስተክሉበት ሁኔታ ተፈጥሯል። በአንድ በኩል እስከ ፒኤችዲ ድረስ ተምረው አገር ለመቀየር ሲያስቡ በልቶ መደር የተከለከሉ ምሁራን ስለ ዕለት ጉርስ ሲያስቡ፣ በሌላ በኩል ደግሞ በሙስናና በዝርፊያ የሚያገኙትን ገንዘብ በምዕራቡ ዓለም ቤት በመግዛት ባለሀብቶች ጋር ተሻርኮ ካምፓኒ በመክፈት አላልቅ ብሏቸው የቀረንን ገንዘብ የት እናድርገው የት እንደብቀው በሚል ሀሳብ የሚሰቃዩ ባለስልጣናት ተፈጥረዋል።
በአንዱ የህይወት መስመር ምድሩ መምህሩ በቀዳዳ ጫማ የሚሄድበት፣ ዶክተሩ መድኃኒት አጥቶ የሚሞትበት፣ ድሃው አንጀቱ ተጣብቆ ድሃና ጉንዳን አንድ ነው ተብሎ የሚሳለቅበት ምድር ሆናለች። በሌላኛው የህይወት መስመር ደግሞ ጉንፋን ለኮፍ ባደረጋቸው ቁጥር ዱባይና ብራሰልስ መመላለስ የሚቀናቸውና ህመም ሲባል በስቃይ ፈንታ ሲሳይ የሚታያቸው ብሎም የመስሪያ ቤታቸውን በጀት ቀረጣጥፎ መብሊያ መንገድ የሆነላቸው በርካቶች ናቸው። ይህ የሞራል ውድቀት በታሪክ የሮማ ህዝብ ከመውደቋ በፊት በፊት ከነበረው ብሬድ ኤንድ ሰርከስስ ወይም ዳቦና መዝናኛ አስተሳሰብ ጋር ይመሳሰላል። ህዝቡ በስቃይ ውስጥ እያለ በከንቱ ትርኢትና በውሸት ኑሮ እንዲጠመድ ይደረግ ነበር። የሰባተኛው ንጉሥ አገዛዝም ወይም ደግሞ የአብይ አህመድ መንግስት ለህፃናት ዳቦ መውረድ ሲገባው በድሮን ቦምብ ከሰማይ ያዘንባል። የሰላም ዝናብ የናፈቀውን ህዝብ የጥይት በረዶ ያወርድበታል። ንጉሱ ፎቶግራፍና ውሸት ያፈቀረ በመሆኑ የተነሳ አገራዊ ክስረት በብልጽግና ስም ተለጥፎ ለህዝብ ይከፋፈላል። ባለስልጣኑ የሌለውን እውቀት ወይም መጽሐፍ የራሳቸውን አስመስለው የሚነግዱበት፣ ደቀ መዝሙሩ ወይንም መምህሩን ላስተምረ የሚሉበት የተገላቢጦሽ ዘመን ተፈጥሯል። ይህ የመቅሰፍት ዘመን ታዲያ ለህዝቡ እንደ ሲኦል የሚፋጅ ህይወትም ቢያመጣበትም ለፖለቲካ መሪዎችና ለሃይማኖት መሪዎች ግን በበረከት የሚያንበሻብሽ ገነትም ፈጥሮላቸዋል። አገዛዙ ያከሰረውን ምዕመናን በፈውስ ስም ቀውስ አድርገው ባዶ እጁን የሚያስቀሩ፣ ሊጸለይበት የሚገባን እኩይ አገዛዝ እንጸልይለት በማለት የምስጋናና የቡራኬ ኮንፈረንስ የሚጠሩ፣ ለዘመናት ተከማይቶ የነበረ ጥያቄያችንን ይሄ መንግስት መለሰልን እያሉ የሚያቅራሩ የሃይማኖት መሪዎች መድረኩን ብቻ ሳይሆን መንገዱንም ሞልሰውታል። ዘመኑ አይኑን ፍጥጥ አድርጎ ውሸትን መናገር የቻለ ምን አይነቱ ሐቀኛ ሰው ነው ተብሎ የሚሞካሽበት፣ ስህተት መሆን ልክ፣ ትክክል መሆን ኃጢአት ነው የተባለበት፣ ድህነትና እጦት ሞትና እልቂት የተበራከተበት ቢሆንም ያንን እርኩሰት ከፖለቲከኞች ጎን ተሰልፈው የሚያስፋፉት፣ መስቀል በእጃቸው የያዙት፣ የኢየሱስን ስም በአፋቸው የሚጠሩት፣ ለአላህ ሰጋጅ መሆናቸውን በሚገልጽ መልኩ ግንባራቸውን ያጠቆሩት የእምነት መሪ ተብዬዎች ነበሩ። እናም አትሮንሶ ማርያምን ያህል ታላቅ ነብር በመድፍ ስትደበደብ ከርማ ከና አገልጋዮቿ በወደመችበት፣ አድባራትና ገዳማት የአረማዊ አገዛዝ የጦር ካምፕ በተደረጉበት ሰሞናት የኦርቶዶክሳውያኑ መሪዎች ህዝባቸውን የሚፈልጉት ለዝርፊያ በመሆኑ የተነሳ የቁልቢ ቤተክርስቲያን ጣሪያ ማደሻ፣ የእንትናን ካቴድራል ማስጨረሻ በሚል ምክንያት ይበዘብዙታል ህዝቡን። በተመሳሳይ መልኩ አሁን ከሰሞኑን ምዕመናኑ በየቦታው እየረገፈ ቢሆንም ህዝብ በማንነቱ ብቻ ሳይሆን በሃይማኖቱ ጭምር እየረገፈ ቢሆንም ከፖለቲከኞች ጎን እየተጠቃቀሱ ህዝቡን የሚያራግፉት፣ ህዝቡን የሚገሉት የእምነት መሪ ተብዬዎች ግን ለቤተ ክርስቲያን ማደሻ እንትና ካቴድራል ግዙፍ የሆነ ካቴድራል ይጨምሩና እሱም ማስጨረሻ እያሉ 10 ዓመት 20 ዓመት ሙሉ ህዝቡን መበዝበዛቸውን አጠናክረው ቀጥለዋል። ከሰሞኑ ደግሞ የቁልቢ ቤተክርስቲያን ጣሪያ ማደሻ እየተባለ ነው። ጌታዬ ቁልቢ በየዓመቱ የሚሰበስበው በዓመት 2 ጊዜ የሚሰበስበው ከምዕመናኑ በሚያገኘው ስለት አይደለም ጣሪያውን ማደስ ቀርቶ ሌላ ነገር ማድረግም ይችላል። ግን ያንን የሰነ ገንዘብ ተከፋፍለው ከበሉ በኋላ ያ በቂ ስላልሆነላቸው እንደገና ለሌላ ዝርፊያ ምዕመናኑን ለመበዝበዝ ሲዘጋጁ ታያላችሁ። በሌላ መልኩ ደግሞ የፕሮቴስታንት መሪዎች ነን የሚሉ የአገዛዝ የኛ ነው እያሉ ይገኛሉ። የአገዛዝ የኛ ነው። ዛሬ እንደምትመለከቱት የኦሮሞ ኤሊቶች የአገዛዝ የኛ አይደለም የሚለውን ነገር ለማሳየት በርካታ ቪዲዮዎችን፣ ፎቶዎችን፣ መረጃዎችን እያወጡ ይገኛሉ። አምቦ 120 የሚለው ዘመቻ ከሰሞኑ የተከፈተው ዋነኛ ዓላማው የአገዛዝ እናንተ ላይ ብቻ ሳይሆን እኛም ላይ ግፍ እየፈጸመብን ነው የሚል መልእክት ማስተላለፍ ነው። ይሄ መንግስት እኛን አይወክልም፣ የሚፈጽመው ግፍ ሁሉ እኛን አይወክልም፣ ይልቅስ የግፉ ገፈት ቀማሾች ነበር የሚል መልእክት ነው እያስተላለፉ የሚገኙት እና ይሄ መንግስት የኛ አይደለም እያሉ የኦሮሞ ኤሊቶች ዛሬ ዘመቻ በከፈቱበት ሰዓት ላይ ደግሞ የፕሮቴስታንት መምህር ነን የሚሉ ሰዎች የኛ ስርዓት ነው እያሉን ይገኛሉ። ይህንን ክሌም ማድረጋችሁ ጥሩ ነገር ነው። ነገ ግን ታፍሩበታላችሁ። እነግራችኋለሁ፣ ነገ ታፍሩበታላችሁ።
በአንድ ዓመት ውስጥ ወይም ደግሞ ወደ ስልጣን ከመጣ ጊዜ አንስቶ ከ3 ሚሊዮን በላይ ህፃናትን እና ነፍሳትን ቀረጣጥፎ የበላ አገዛዝ የእናንተ አገዛዝ ከሆነ ጥሩ ነው፣ ተቀብለናል። የአማራን ህዝብ ላለፉት 3 ዓመታት ወሮ የሚያወድመው አገዛዝ የእናንተ ከሆነ እሺ ይሁንላችሁ ብለን ተቀብለናል። ሰሜን ኢትዮጵያን አድባራቱን ሳይቀር ቅርሶችን ሳይቀር ሲያወድም የነበረው በአክሱም ጄኖሳይድ የፈጸመው አገዛዝ የእናንተ ከሆነ እሺ ይሁንላችሁ ብለናል። ወለጋ ላይ ኦሮሞዎችን የሚያሳድደው አገዛዝ የእናንተ ከሆነ እሺ ይሁንላችሁ ብለናል። 130 ሚሊዮን ህዝብ የዕለት ጉርስ የነጠቀው እና የህዝብን ኪስ አራቁቶ የህዝብን ከርስ አራቁቶ ካዝናውን የሞላው አገዛዝ የእናንተ አገዛዝ ከሆነ እሺ ተቀብለናል ማለት እንወዳለን። 120 ሚሊዮን 130 ሚሊዮን ህዝብ አገር አልባ ያደረገው አገዛዝ የእናንተ አገዛዝ ከሆነ የእናንተ መንግስት ከሆነ ተቀብለናል ማለት እንወዳለን። ግን አይጠቅምም። ይሄ አገዛዝ የፕሮቴስታንት የእምነት ተከታዮች አገዛዝ ነው ልንል አንችልም። እርግጥ ነው አዲስ አበባ ላይ ቸርች የሚሰሩበት ቦታ እንደ ጉድ ያከፋፈላቸው ፓስተሮች የኛ ነው ቢለው አያስገርምም። አማኙ ግን እንደ ህዝብ እየተሰቃየ ነው። እንደ ህዝብ እየተራበ ነው። እንደ ህዝብ በሰላም እጦት በእንቅልፍ እጦት እየታመሰ ነው። እንደ ህዝብ ሀገር አልባ እየሆነ ነው። ከስራው እየተፈናቀለ ነው። ቅንጣት ታክል ጠብ የሚል ነገር አላገኘም። አምጣ እንጂ እንካ የሚለው መንግስት አላገኘም እስካሁን ድረስ። አምጣ የሚል መንግስት እንደማንኛውም ኢትዮጵያ ሁሉ እያስተናገዱ ይገኛሉ። እና እንደዚህ አይነት ነውረኛን አገዛዝ የኛ ነው የሚል ቅስቀሳው ግን ተጧጥፎ ቀጥሏል። በተለይ ደግሞ ከሰሞኑ ሙዚቃ ጋር ተያይዞ ሁሉም ተጠቃቅሰው ሚዲያውን ተቆጣጥረውታል ማለት ይቻላል። በአዲስ አበባ እያያችሁት ነው አይደለ? የዘፈን መንፈስ የተመታ ይሁን የተወገዘ ይሁን ውግዘቱ ተጧጥፎ ቀጥሏል። ይህም ቪዲዮ አብዛኞቻችሁ ያያችሁት ይመስለኛል። የዳስታል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን ነን። እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም። በነገራችን ላይ በኢትዮጵያ ምድር የዘመናችን ወንጀሎች እየተሰሩ ያሉት በአብይ ስምና በኢየሱስ ቅዱስ ስም ነው እየተሰሩ ያሉት። አብዛኛዎቹ ወንጀሎች ተመልከቷቸው። በኢትዮጵያ እየተፈጸሙ ያሉ ወንጀሎች አንዳንዶቹ በአብይ ስም በአብይ ፎቶ ተሸፍነው በአብይ እርኩስ ስም ተሸፍነው የሚፈጸሙ ናቸው። አንዳንዶቹ ደግሞ በኢየሱስ ቅዱስ ስም ተጀቡነው ወንጀል የሚፈጽሙ ናቸው። እና በኢትዮጵያ ምድር የዘመናችን ወንጀሎች እየተሰሩ ያሉት በአብይ ስምና በኢየሱስ ስም በተደበቁ ሰዎች ነው። አብዛኞቹ ወንጀለኞች ነውራቸውን የሚፈጽሙት አብይ የተባለ የማፊያ ስምና ኢየሱስ የተባለ ቅዱስ ስም ሸምድደው ነው። እነዚህም እያደረጉ ያሉት ይህንን ነው። አዲስ አበባን ተቀራምተው ዘርፈው ህዝብን አራቁተው ነው እዚህ ደረጃ ለድጋፍ አይናቸውን በጨዋጥበው እየወጡ የሚገኙት። ዘፈን ኃጢአትንማ 10ቱንም ትእዛዛት የጣሱት እነዚህ ናቸው። ጌታዬ እነዚህ ናቸው። 10ቱ ትእዛዛት ውስጥ እኔ እስከማስታውሰው ድረስ ዘፈን አይደለም በቁጥር 1 የተቀመጠው። አትግደል፣ አትስረቅ፣ አትዋሽ እየተባለ ነው አይደል የተዘረዘረው። እነዚህ ሁሉ ግን የእናንተ መገለጫዎች ናቸው። ገዳይ መንግስት የኛ መንግስት ነው እያሉ ማጨብጨብ የእናንተ መገለጫ ነው። እና አብይ አህመድ ያለን ወሽካታ ውሸታም አገዛዝ የኛ መንግስት ነው ማለት የእናንተ መገለጫ ነው። አላማቸው ግን እነዚህ ሰዎች ለሃይማኖት፣ ለሀገር፣ ለመሳሰሉ ነገሮች በማሰብ አይደለም። እንደ ግል አገዛዙን ተለጥፈው አገዛዙን ከጀርባ ሆነው በአመካሪነት ተሰግስገው እየሰረፉ ያሉ በመሆናቸው የተነሳ ነው። ዘፈን ሐራም ነው ካሉ በኋላ ግን መልሰው ደግሞ ለአዳነች አቤቤ ሲዘፍኑ ግን ትሰሟቸዋላችሁ። ክብርት ከንቲባን ይመርጧታል እንጂ አያወዳድሯትም አይደል እንዴ? ክብርት ከንቲባን ይመርጧታል እንጂ አያወዳድሯትም። አዲስ አበባ የፕሮግራም ለውጥ አለ ዛሬ ንፋስ ስልክ ላፍቶ ክፍለ ከተማ ነው። አሪፍ ነው። ነጣዮቻችን የታል ድርሲ ሌታል ይሄ ታዲያ ምንድነው ስሙ? ምንድነው ስሙ? ይሄ ዘፈን አይደለም እንዴ? አዱ አንደኛ እያሉ መስፈን ምንድነው ትርጉሙ? ለአዳነች ከመስፈን ይልቅ እንደ ቴዲ አፍሮ መሬማ ብሎ መስፈን ቅድስና አይደለም እንዴ? በአረብ ሀገር ላለሽው አናጋሪ አተሽ አጫዋች አተሽ መንገድ ለምትጠርጊው የአገሬ ልጅ ምን ሆነሽ ነው? ምንሽን አሞሽ ነው እንደዚህ ፍዝዝ ያልሽው?
ብሎ የሚያቀነቅን አርቲስት ቅዱስ አይደለም እንዴ? አሃዱ አሃዱ እያለ አጨብጭቦ ዘፍኖ ከሚበላ ሰው እነዚሁ ሰዎች ደግሞ መልሰው መጥተው ዘፈን ኃጢአት ነው ሊሉን ይቃጣቸዋል። ይሁንና ግን ከአዳነች አቤቤ ከኋላ እየተከተሉ ደግሞ ሲዘፍኑ ታገኟቸዋላችሁ። ሌላው የፓስተር ሶፎንያስን ኢንተርቪው ይመለከታል። እያወራን ያለነው ስለ ብልግና ነው አይደለም? እያወራን ያለነው ስለ ባለጌዎችና ስለ ብልግና ነው። ያለንበት ዘመን የባለጌዎችና የብልግና ዘመን ነው። ዛሬ አይኑን ፍጥጥ አድርጎ ምንም ሳያርገበግብ ውሸትን ማውራት የሚችል ሰው ምን አይነቱ ሐቀኛ ነው ተብሎ የሚሞካሽበት ውሸት የውሸት ትርጉሙ እውነት ነው ተብሎ መስማማት ላይ የተደረሰበት ነውር ጽድቅ ነው ተብሎ የተቆጠረበት ዘመን ላይ ነው ያለ ነው። ዋር ኢዝ ፒስ እንደሚለው ጆርጅ ኦርዌል ጦርነት ሰላም ነው እንደሚለው አሁን ላይ ሁሉም ነገር በተገላቢጦሽ የሚተረጎምበት ዘመን ላይ ነው ያለ ነው። ፓስተር ሶፎንያስ ማለት እንግዲህ ባለጊዜዎችንም ጭምር የሚያስተዋውቅ ሚዲያ የሚያስተዳድር ሰው ነው። ምን ወሰድኩ? 6,000 ብር መረጃ አለ አይደል? ስንት ወሰድኩ? 6,000 ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴት ስንት? ከአንድ ሰው ስንት ነው ያገኘው? 6,000 ብር በወር 500 ብር በአመት 6,000 ብር ቆጥቧል አንድ ሰው አገኘው። እሺ 6,000 በእነርሱ ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራሁበት እያልኩ ያለው ምንድነው? ከቅድም 6,000 ብር በአንተ ኬስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6,000ም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው እንዴ። 6,000 እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ፣ 6,000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6,000 ነው የሚሳ ነው በቃ እንዴ። አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6,000 ብር። እንዳያችሁት ነው ብልግና የጀግንነት የአዋቂነት መገለጫ ተደርጎ መተርጎም ተጀምሯል ያልኩት ስለዛ ነው። ባለጌ ከሆንክ እንደ ጀግና ትቆጠራለህ ጌታዬ፣ እንደ ጀግና ትቆጠራለህ። አይኑን ሳያርገበግብ የሚናገረውን ብልግና እንደሰማችሁት ነው። ከህዝቡ 6,000 ብር ወሰርክ ሲለው ስንት ብር ወሰርኩ በማለት ይጠይቀዋል። 6,000 ብር ወይም ደግሞ በወር 500 ብር ሰብስበህ 6,000 ብር ከአንድ ግለሰብ ወስተሃል ይለዋል። ከስንት ሰው ሰበሰብኩ? በአጠቃላይ ከስንት ሰው ሰበሰብኩ ይለዋል። ሶፎንያስን በራሱ ሚዲያ ኢንተርቪው ያደርገዋል። 425 ሰው ከ425 ሰው አካባቢ ሰብስበሃል ይለዋል እና 425 ሰው ሲባዛ በ6,000 ስንት ይሆናል ምታው እስኪ በማለት ይጠይቀዋል። ሶፎንያስ ካልኩሌተር ለማውጣት ሲሞክር 2 ሚሊዮን ከምናምን ብለህ አስበው በማለት መልሱን ራሱ ይሰጣል። 6,000 ብር ከነሱ ኪስ ምን ይሰራል በማለት ይጠይቃል። ከዛ በኋላ 6,000 ብር ከነሱ ኪስ ምን ይሰራል? እኔ ጋር እኮ ተሰባስቦ ሲመጣ 2 ሚሊዮን ብር ሆነ። እነሱ ጋር ቢቀመጥ ግን የምሳ መብሊያ ነው። ስለዚህ የተቀበልኳቸው የምሳ ብር ነው የተቀበልኳቸው። 2 ሚሊዮን ብር ሰብስቤ ስራ እየሰራው ነው እና ይሄ ነገር ነውር ነው ወይ በማለት ሲጠይቀው ትሰማላችሁ፣ ሰርቄ አይደለም አሳምኜ ነው የምሳ የተቀበልኳቸው በማለት ሲናገር ትሰሙታላችሁ። እንደዚህ ነው የብልጽግና ዘመን፣ እንደዚህ ነው። ነውረኞች፣ ሌቦች፣ ዘራፊዎች፣ ሐቀኞች ነው ሚዲያ ላይ ወጥተው ሎጂካቸውን የሚያስረዱበት አስባችሁታል? ይሄ እነ ሎጂክ ተቆጥሮ አደባባይ ላይ በሚዲያ ሲነገር አስባችሁታል? የምሳ ብር መዝረፍ እኮ ያው ዘርፊያ ነው አይደለ ስሙ? አገዛዙም እኮ የንጉስ ነው እየነጠቅ ያለው ነው እየተባለ ያለው እና የምሳ ነው የተቀበልኳቸው ከ425 ሰው 6,000 ብር ነው የተቀበልኳቸው። 6,000 ብር እነሱ ኪስ ምን ያደርጋል እስኪ ንገረኝ? ምሳ እኮ ነው የሚበሉበት እና ያን የምሳ ብራቸውን ተቀብዬ ነው 2 ሚሊዮን ብር ያደረኩት። እኔ ጋር ሲመጣ ትርጉም አለው፣ ለነሱ ግን ትርጉም አልነበረውም ነበር በማለት ሲያሾፍ ትሰሙታላችሁ። እና ይህንን ቪዲዮ ያመጣሁት ብልጽግናን የሚገልጽ ስለሆነ ነው። አብይ አህመድ በተመሳሳይ መልኩ ከህዝብ የሰበሰበውን ገንዘብ የራሱ አድርጎ ከዛ ላይ የሆነች ነገር በጭቆ ስራ ከሰራ ከኪሱ አውጥቶ ኢንቨስት እንዳደረገ መቶ አክት ያደርጋል፣ አንተ ላይ አክት ያደርጋል። የኢትዮጵያ መንግስት ተብሎ ተቀምጦ በትሪሊየን ብር ቤተ መንግስት እየገነባ ከየት አምጥተህ ነው የምገነባው ተብሎ ሲጠየቅ አያገባህም በማለት ሲመልስ ትሰሙታላችሁ። እና ሌብነት እንደዚህ አይነት ቃለ መጠይቆች ሁሉ የተወሰዱት ከጠቅላይ ሚኒስትሩ ምን አገባ ከየት እንዳመጣው። እናንተ ምክር ቤቱ አፍጥቃችኋል።
በጀት አቅርቤ አስጥቁልኝ ብያችኋለሁ። እናንተ መጠየቅ የምትችሉት አስጥቁ ስለተባላችሁትና ስላጸደቃችሁት በጀት ነው። ምን አገባችሁ በማለት ሲናገር ተሰምቷል። ቢያንስ እንኳ በትህትናው ይሄኛው ይሻላል፣ ከአብይ አህመድ ይልቅ ይሄኛው የተሻለ ነው ማለት ይቻላል። በተረፈ ግን ይሄ የፕሮስፐሪቲ አካሄድ ነው። ፕሮስፐሪቲ የዘረጋው ሲስተም ነው አባቴ። ይሄ ልጅ አካሄዳቸው ገብቶት እንዴት መበልጸግ እንደሚቻል ተረድቶ ነው በዚህ መልኩ መልስ ሲሰጥ የተሰማው። ሌላው እነ ጀዋር መሐመድ ሰሞኑን እያወጡ ያሉት ቪዲዮዎች፣ ፎቶዎች አሉ። ከዚህ ጋር ተያይዞ የብልጽግና ተልእኮ ሊግ አባል በሚል ስያሜ መታወቂያ ሲከፋፈል መክረሙን የሚያሳይ ቪዲዮ ለቀዋል። እነ መንሱርም እስር ቤት ያለው ማለት ነው። እነ መንሱርም ጭምር የክብር አባል ተብለው ሌላ አይነት መታወቂያ ሲሰጣቸው ነበር። አንደኛ ደረጃ ዜጋ፣ ሁለተኛ ደረጃ ዜጋ፣ ሶስተኛ ደረጃ ዜጋ የሚያደርገን የተለያዩ አይነት መታወቂያ ተዘጋጅተው ብልጽግና እየተከፋፈሉ ይገኛሉ። ስለዚህ አንደኛ ደረጃ ጠጋ ብለህ መዝረፍ ከፈለክ መለወጥ ከፈለክ የሚጠየቀውን ክፍያ ከፍለህ ያንን መታወቂያ ማውጣት አለብህ። እስኪ ምን እንደሚባል ሰምተን እንመለስ። የኢትዮጵያ ወጣቶች ሰላምና ብልጽግና ተልእኮ ሊግ የሆናችሁ አባላቶቻችን በሙሉ አንድ ማሳሰብ አለን። ማሳሰባ ምንድነው? የክብር አባል የሆናችሁ አባላት በሙሉ መታወቂያችሁን ወደ ቢሮ እንድትመልሱ እናሳስባለን። ምክንያቱም ኮድ ሰጥተን ባርኮድ ያለው መታወቂያ እንደገና እንደ አዲስ ኮድ እየሰጠን ማንም ሰው ቼክ ማድረግ ሲፈልግ ማለት ነው በሞባይል ስካን አድርጎ ቼክ አድርጎ እውነተኛውና ሐሰተኛውን እንዲለይ ለመረዳት ማለት ነው ባር እናደርግበታለን ማለት ነው። ስለዚህ ሁላችሁም እንድትመልሱ እናሳስባለን ማለት ነው። ሁለተኛ ማሳሰባው ደግሞ በኢትዮጵያ ወጣቶች ሰላምና ብልጽግና ተልእኮ ሊግ የስራ እድል የተፈጠረላችሁ በእኛ ድጋፍ ማለት ነው፣ በሊጉ ድጋፍ፣ በኢትዮጵያ ወጣቶች ሰላምና ብልጽግና ተልእኮ ሊግ ድጋፍ የስራ እድል የተፈጠረላችሁ ወጣቶች ቢሮ ድረስ በመምጣት ሪፖርት እንድታደርጉ እናሳስባለን። እኔ አንዳንድ ጊዜ ከአብይ በኋላ የሚመጣውን መንግስት ሳስበው በቅርብ ጊዜ ውስጥ ለውጥ መከሰቱ የሚቀር አይደለም እና ሳስበው በጣም ብዙ ኃላፊነት በጣም ብዙ ሸክም እንዳለበት እረዳለሁ። አገሪቱን እንዴት አድርገው እንዳግማሟት እንዳበላሿት ሳስብ ቀጣይ የሚመጣው ስርዓት ከባድ የቤት ስራ እንደሚጠብቀው እገነዘባለሁ። እንግዲህ አስባችሁታል። የዜግነት መታወቂያ ብቻ በቂ አይደለም። በኢትዮጵያ ከመንግስት አገልግሎት ለማግኘት የዜግነት መታወቂያ ብቻ በቂ አይደለም። አገዛዙ ጋር ጠጋ ብለህ መዝረፍ መለወጥ ከፈለክ እነ መንሱር ጋር ጠጋ እያልክ የብልጽግና ተልእኮ ሊግ መታወቂያ መውጣት አለብህ። የዜግነት መታወቂያ፣ የነዋሪነት መታወቂያ፣ ፓስፖርት ምናምን በቂ አይደለም። የክብር አባልም አለ። ያንን ከወጣ በኋላ ደግሞ የክብር አባል ለመሆን የሚጠበቅብህን የሚሰጥህን የቤት ስራ መስራት አለብህ። ይህ ሁሉ ወንጀለኛ ትውልድ ለመፍጠር የሚደረግ ጥረት ነው። በተረፈ ግን ብልጽግና ሲሰራ የነበረው ሁሉ አሁን ላይ እየተጋለጠ ይገኛል። እነ ጀዋር የሚያወጧቸውን ቪዲዮዎች ሙሉ ለሙሉ መቀበል ባልፈልግም አንዱ ተርጓሚያቸው አሁን ስልጣን ላይ ያለው መንግስት እኮ የኛ አይደለም ወገን፣ የኛ አይደለም እኮ የኛ መንግስት ገና ወደፊት ነው የሚመጣው የሚል ኮንሴፕት እያስተላለፉ መሆናቸውን ብረዳም ያገዛዝ ኦሮሞ ጉያ ውስጥ ገብቶ ለመሸጎጥ ሲሞክር የለም መግባት አትችልም በሚል አቋም ቪዲዮዎችን፣ ፎቶዎችን እያወጡ ማጋለጣቸው የሚበረታታ ነው እላለሁ። ሌላው የአብይ ወንድሞችና ዘመዶች ሩጫ በአዲስ አበባ ሊካሄድ መሆኑን ሰምተናል። የእንጀራ እናቱ ከነ ዘመድ አዝማዷ በገዟት ከተማ ሚያዝያ 18 2018 ዓ.ም በአዲስ አበባ ታላቅ ሩጫ ተዘጋጅቶላቸው ሊሮጡ መሆኑን ሰምተናል። የአረቦች ሩጫ በቅርብ ይካሄዳል። ቤት ከተባለ በአዲስ አበባ፣ ቤት ከተባለ በከተማቸው በዋና ከተማቸው። መቼም አዲስ አበባ የኔ ከተማ ናት አትለኝም። የኢትዮጵያ ዋና ከተማ ናት አትለኝም። የአፍሪካ ህብረት መቀመጫ ናት አትለኝም። አዲስ አበባ የዩናይትድ አረብ ኤምሬትስ ከተማ ናት። ጌታዬ የተሸጠች ከተማ ናት። ባለቤቷ ኤምሬቶች ናቸው። እና አብይ አህመድ እንግዲህ በአንድ ወቅት እነ ሕዝቅኤል ጋቢሳ የተናገሩት ነገር አለ። ወርቅ ጭኖ ወደ ኤምሬትስ ከሄደ በኋላ እናቴ እኮ በልጅነቴ ሞታብኛለች፣ ፋጢማ ነው የምትባለው የመሐመድ ቢን ዛይድ እናት እና እናቴ በልጅነቴ ስለሞተችብኝ እባክሽን በጉዲፈቻ በሞጋሳ ነው አሳድጊ ብሎ አልቅሶ እናቱ አድርጓት መመለሱ በእነ ሕዝቅኤል ጋቢሳ ፕሮፌሰር ሕዝቅኤል ጋቢሳ አማካኝነት ሲነገር
ነበረ። በተጨባጭ የተደረገ ነገር ነው። ወርቅ ጭኖ ከሄደ በኋላ ልጅሽ አድርጊ ብሎ ያንን የእጅ መንሻ ሰጥቶ በልጅነት ዝርዝር ውስጥ ስሙን አካቶ መመለሱ ሲገለጽ ነበር። አሁን ላይ ቤተሰቦችን በአጠቃላይ ወደ አዲስ አበባ ልከሽ በአዲስ አበባ ላይ ሩጫ ላዘጋጅላቸው እፈልጋለሁ፣ በአዲስ አበባ እንዲሮጡ እፈልጋለሁ፣ ከተማቸውን እያዩ ሙሉ ከተማው ላይ እንዲሮጡ እፈልጋለሁ በሚል አስተሳሰብ ከ220 አካባቢ ማለት ነው የመሐመድ ቢን ዛይድ ቤተሰቦች ሚያዝያ 18 2018 በአዲስ አበባ ሊሮጡ መሆኑ ተሰምቷል። የኤሚሬትስ ቤተሰቦች ሩጫ በአዲስ አበባ ሊካሄድ መሆኑን ለጠለስ የደረሰው መረጃ ያመለክታል። በተረፈ እውነተኛ የአዲስ አበባ ባለቤቶች ወይም የከተማዋ ጌቶች ፓስተሮችና ኤሚሬቶች ናቸው ማለት ይቻላል። የኦሮሞ ፖለቲከኞች ትናንትና የአዲስ አበባ ሕዝብ መወረር የለበትም በሚል አስተሳሰብ ብዙ ተቃውሞ ብዙ ቁጣቸውን ሲገልጹ እንዳልነበረ ሁሉ አሁን ላይ በፓስተሮች አዲስ አበባ ሙሉ ለሙሉ ቁጥጥር ስር ስትወርቅ ግን እንዳላዩ የሚያልፉ ሆነዋል። ትናንት የኦሮሞ ሕዝብ በዙሪያ ያለውን መሬት ሲሸጥ በውድ ዋጋ ነበር የሚሸጠው። ጌታዬ በውድ ዋጋ ነበር የሚሸጠው። ዛሬ የኮንዶሚኒየም ዋጋ ዘጭ ብሏል። የመሬት ዋጋ ዘጭ ብሏል። ይሄ ትልቅ ገበያ ነበር፣ ለኦሮሞ ሕዝብ ትልቅ ገበያ ነበረ። በአዲስ አበባ ዙሪያ ያለው አርሶ አደር ወደ እኔ እንዳትስፋፋብኝ ከተማዋ በማለት ፈንታ መቼ ነው የምትመጣልኝ እያለ መጠየቅ ይገባው ነበር። አገዛዙ ለህዝብ የሚያስብ ቢሆን ኖሮ ግን የአርሶ አደር ከመሬት ሽያጩ ደግሞ ማግኘት ያለበትን ጥቅም እንዲያገኝ አድርጎ ፖሊሲ መቅረጽ ይጠበቅበት ነበር። በዛ መልኩ ነው ማህበረሰቡን ተጠቃሚ ማድረግ የሚቻለው። አሁን መሬት የማን ነው? የኦሮሞ ነው እንዴ? አይደለም፣ የመንግስትም አይደለም። መሬት የማን ነው ከተባለ የደላላ ነው። መሬት የማን ነው ከተባለ የአመራር ነው። የመንግስት አይደለም፣ የአመራር የግለሰቦች መበልጸጊያ መድረክ ሆኗል ማለት ይቻላል። በተረፈ አዲስ አበባ አሁን ላይ ባለቤቶቿ እነማን ናቸው ካል በአንደኛ ደረጃ ኤሚሬቶችን ነው የምናገኘው። ሁለተኛ ፓስተሮችን ነው እና ለታላቁ ሩጫ ከተማዋ እየተጸዳች መሆኑን ሰምተናል። አብይ የተሸከሸከ ሞራሉን የሚጠግን ዘፈን እስካሁን ድረስ ማግኘት አልቻለም። አብይ አህመድ ሰሞኑን በተለቀቀው ሙዚቃ ከመጠን በላይ ሞራሉ ዳሽቋል። ከመጠን በላይ ስነ ልቦናው ተንኮታኩቷል። ያንን የሚጠግን ዘፈን ማግኘት አልቻለም። ያንን የሚጠግን ተግባር ማግኘት አልቻለም። በየቦታው እየሄደ የሆነ ነገር አስመረኩ ቢልም ብሶቱ ብስጭቱ ሊወጣለት አልቻለም እና ዩናይትድ አረብ ኤሚሬትሶችን በቅርቡ ኤሚሬቶችን አምጥቶ ሚያዝያ 18 እሑድ ቀን ማለት ነው በአዲስ አበባ ሊያስሮጣቸው መሆኑን የደረሰ መረጃ ያመለክታል። ይህም በተመለከተ አንድ ወዳጃችን የሚከተለውን ሀሳብ በፌስቡክ አስተላልፏል። በጣም ስለገዛኝም አጭርም ስለሆነ ላንብብላችሁ። ጠቅላው የጤንነታቸው ጉዳይ እያጠራጠረ መጣ አለ። ማንም ሳይዝትባቸው ይዝታሉ አለ። ወደ ሚዲያ ወጥተው ይፎክራሉ። ሁሌ አታሸንፉኝም ይላሉ። አሸንፋቸዋለሁ ያለ አካል ባልተከሰተበት አታሸንፉኝም እያሉ ይመልሳሉ። ሰውን የሚያህል ክቡር ፍጥር ከእንስሳትና ከአዕዋፋት ጋር አነጻጽረው ራሳቸውን ከቆንጆ ወይም ከአሸናፊ ጎን ያስቀምጣሉ አለ። ተቃዋሚዎቻቸውን ደግሞ ከተሸናፊው ጋር ይመድባሉ። የባህር በር በማስፈራራት ለማግኘት ይጥራሉ። ከዛም ድብና አድርገው ደግሞ ይረሱታል አለ። የእርሻም የቱሪዝምም የኢንዱስትሪም የጦሩ ሚኒስተር ናቸው። የሾሙትን ከሽመልስ አብዲሳና አዳነች አቤቤ በቀር ሌላውን አያምኑትም አለ። በትክክል ኃላፊነታቸው እንዲወጡ የተፈቀደላቸው አዳነች አቤቤና ሽመልስ አብዲሳ ብቻ ናቸው። ሌሎቹ በስራቸው ገብተው የሚፈተፍቱት ጠቅላይ ሚኒስተሩ ነው። የግብርና ሚኒስተሩ ጠቅላይ ሚኒስተሩ ነው። አዲሱ አረጋ ተብሎ ቢሾምም በዋናነት ግን ግብርናውን እየመራ ያለው ስንዴውንም ስትመለከቱ በተፈጥሮ ሀብትም ችግኝ ተከላውም የሚመራው በአብይ አህመድ ነው እና የእርሻም የቱሪዝምም የኢንዱስትሪም የጦሩ ሚኒስተር እሳቸው ናቸው አለ። የሾሙትን ከሽመልስ አብዲሳና አዳነች አቤቤ በቀር ሌላውን አያምኑም አለ። በሙስና የተጨማለቁ ጄኔራሎችንና ባለስልጣናትን በጣም ይፈራሉ አሉ። ጦርነት ይወዳሉ። በቀን 100 ሰው በጥይት አረር ካልሞተ ሲከፋቸው ይውላሉ አለ። ስለ ሰላም እሳቸው ብቻ ካልሆኑ ሌላ ሰው እንዲያወራ አይፈልጉም፣ አይቀበሉምም። ሰላምንም አጥብቀው ይጠላሉ። በጣም የሚደሰቱት ኦሮሞ ከአማራ፣ ትግሬው ከአማራ፣ ሶማሌ ከአፋር፣ ሲዳማ ከደቡብ ጋር ሲጣላ ነው። ትርፉን እሳቸው ብቻ ናቸው የሚያውቁት። ብሔር ብሔረሰቦችን በማጋጨት የሚገኘውን ትርፍ እሳቸው ብቻ ነው የሚያውቁት በማለት አንዱ ትዝብቱን አጋራ። በነገራችን ላይ ሊያጣሏቸው የሚፈልጓቸው ኃይሎች ደግሞ እየተባበሩ መሆናቸው የሚካድ አይደለም። ሰሞኑን ጉምዝ ታጣቂም እንደዚሁ መግለጫ አውጥቷል። አጎጎሙ ትናንትናም መግለጫ አውጥቷል። መግለጫው ምን ይላል? የአፋር ብሔራዊ አንድነት አብዮታዊ ግንባር ወቅታዊ መግለጫው ማለት ነው። ከሱ የተቀነጨበ ነው።
የብልጽግና ስራ ለመቀየር በትጥቅ ትግል ላይ የሚገኙ የለውጥ ኃይሎች በሙሉ ዛሬ ወደ አንድ የጋራ ግንባር እየተሰባሰቡ ይገኛሉ። ይህ በታሪክ ታይቶ የማይታወቅ ስትራቴጂካዊ አንድነት የትግላችንን አቅም በማጎልበት አምባገነንነቱን ለአንዴና ለመጨረሻ ጊዜ ለመገርሰስ ወሳኝ እርምጃ ነው ብሏል። በተባበረ ክንድ የምናደርገው ጉዞ ድላችንን እጅግ አቅርቦታል። ንጋቱ ቀርቧል። ትግላችን እስከ ድል ይቀጥላል። ድል ለታጋዩ ህዝባችን። ሚያዝያ 2026 ዓ.ም የአፋር ብሔራዊ አንድነት አብዮታዊ ግንባር ይላል። ከሙሉ መግለጫው የተገነጨበ ነው እና ጠቅላይ ሚኒስትሩ ህዝብን በማጣላት በመከፋፈል በማገዳደል ስልጣን ላይ ለመቆየት እየሞከረ ቢሆንም በሌላ መልኩ ግን ያላሰበው ተከስቶ በዛም በዚህም ጥምረትና አንድነት እየተከሰተ ይገኛል። ሌላው ሰሞኑን በወሎ አካባቢ የተካሄደውን ዘመቻ ይመለከታል። በደቡብ ወሎ ምኒልክዝ አፋብኃ ምኒልክዝና የአገዛዙ ሰራዊት ባለፉት 3 ቀናት ከባድ ውጊያ ሲያካሂዱ ነበር። በእነዚህም ውጊያዎች ላይ አፋብኃን እጅግ የሚገርም ድል ሲያስመዘግብ፣ አገዛዙ ደግሞ ከባድ ጉዳት ማስተናገዱን የደረሰ መረጃ ያመለክታል። በደቡብ ወሎ መካነ ሰላም የአገዛዙ ሰራዊት ከነ ፓትሮሉ ሲነድ የሚያሳይ ቪዲዮ ጭምር ተለቋል። እሳት ስላለው ጭስና እሳት ያለው ነገር ዩቲዩብ ላይ አምጥቶ ማስተላለፍ ስለማይቻል እንጂ በሌሎች የሶሻል ሚዲያ አማራጮች ግን ቪዲዮ እየተንሸራሸረ ይገኛል። ፓትሮሏ ስትቃጠል የሚያሳይበት ቪዲዮም ጭምር ተለቋል። ተንታ የደረሰባቸው ጉዳት ለሚዲያ የሚሆን አይደለም። አስፓልት ላይ ዘርረው ታይታችኋል አይደለ? የብርሃኑ ጁላ ሰራዊት እንዴት እንደተረፈረፈ አይታችሁታል። አስፓልት ላይ ተከምሮ ነበር። የሰው ልጅ ኢትዮጵያውያን ለዛውም ይሄን እኩይ አገዛዝ ወንበር ለማስጠበቅ ብለው ዘምተው ህዝብን ሲገሉ ከከረሙ በኋላ መጨረሻ ላይ እነሱም የማይቀረውን የሞት ጽዋ መጎንጨታቸውን የሚያሳይ ቪዲዮም ፎቶም ተለቋል። ብርሃኑ ጁላ ሰራዊት መርገፉን የሚያሳይ ቪዲዮዎችም ፎቶዎች የሚወጡበት ሁኔታ ነው ያለው። በተንታ ብቻ 45 ክላሽ እና 3 ብሬን በርካታ ተተኳሽ ገቢ መደረጉን የደረሰ መረጃ ያመለክታል። ጃማ 3 ካድሬዎች ተማርከዋል። ምርጫ ለማካሄድ ሲንደፋደፉ 3 ካድሬዎች መማረኩን እዙ ያወጣው መረጃ ያመለክታል። የብአዴን ነገር መቼም አስገራሚ ነው። የአማራን ህዝብ በሚገለውን አገዛዝ እንደገና ስልጣን ላይ ለማቆየት ቀበሌ ላይ 200 ብር 300 ብር ግፋቢል 2000 ብር 3000 ብር አበል እየተቀበሉ ህዝባቸውን እንደገና ለ1000 ዓመት ለ2000 ዓመት ባርነት ለመሸጥ የሚንደፋደፉ አማራዎችን ማየት በእጅጉ ያስገርማል። በምን ቃልስ ሊገለጽ ይችላል? በምን ቃል ሊገለጽ ይችላል? በነገራችን ላይ የአሁኑ ዘመን አማራ ስታስቡት በአንድ በኩል ንቃተ ህሊናው ከመጠን በላይ ያደገ ሀብት ቢኖረውም ሀብት የማያስደስተው ምንም ነገር የማያስደስተው በዚህ ባርነት ህይወት ውስጥ ከነፃነት ውጭ ምንም ነገር የማያምረው ትውልድ ተፈጥሯል። ናርበኛ ዘመነ ካሴ፣ ናርበኛ ምሬ ወዳጆ በሀብት አንጻር ካየነው ከሌላው የሚያንሱ አይደለም። ናርበኛ አስረስ ማረ የተከበረ ሙያ የነበራቸው ቤትም መኪናም ሁሉም ነገር የነበራቸው ናቸው። ከህዝባችን ነፃነት አይበልጥም ብለው ግን አብዛኞቹ ትግል ሜዳ ገብተዋል። እነ ሄኖክ አዲስ ማንሳት ይቻላል። ሌሎቹም እንደ አጠቃላይ ፋኖን ስትመለከቱ እኛ ሞተን ዘመን እናተርፋለን ብሎ የተነሳ ትውልድ ነው። በሌላ መልኩ ደግሞ ለግል ሆዱ ነገ አፈር ለሚበላው ሆድ ቀርስ ስንትና ስንት ነፍስ የሚያስጨርስ ደግሞ አማራ ተፈጥሮ ታያላችሁ። ምርጫውን አሳክቶ ይህን አገዛዝ እና አውራ ጎዳናን ቀረጣጥፎ የበላውን አገዛዝ እንደገና ሌሎችን አካባቢዎች እንዲበላ ካሳንችስና ፒያሳ ሲኖር የነበረውን አማርኛ ተናጋሪ ጠራርጎ ያጠፋውን አገዛዝ በሌሎች ሰፈሮችም እንደገና ሌላኛ መርሃ ግብሩን እንዲያፋፍም የሚፈልግ አማራ ደግሞ ሲንደፋደፉ በተለያዩ ቦታዎች ላይ እየተገኙ እርምጃ እየተወሰደባቸው ይገኛል። በነገራችን ላይ ስለ አውራ ጎዳና እሳስብ አውራ ጎዳና አሁን ላይ ተራብታ ህዝቡ የለም። እነዛ ቤቶች ፈራርሰው ንብረታቸውን ተዘርፈው አሁንም የኦሮሚያ ልዩ ኃይል የሚጠብቃት ከተማ ሆናለች። በዛች ከተማ ላይ የተፈጸመውን ግፍ የሁማን ራይትስ ዎች አልሰሙም። ብአዴን አድበሰበሰው ከወረዳ ተጠቃቅሶ ምንም እንዳልተከሰተ ፋይሉን ዘግቧል። አይገርማችሁም? የወልቃይት ጉዳይ ዛሬም በሁማን ራይትስ ዎች ሪፖርት ውስጥ እየተካተተ እየወጣ ይገኛል። የመብት ጥሰት እየተፈጸመ ነው የሚል ሪፖርት በትናንትናው ዕለትም ወጥቷል። እኔ የመብት ጥሰት እየተፈጸመ ከሆነ ሪፖርቱ ላይ ለምን ወጣ የሚል ጥያቄ የለኝም። ይህን ጥያቄ አውራ ጎዳና ላይ ያለው ግፍ የተፈጸመው ግፍ አንድ ከተማ ህዝብ ተጨፍጭፎ ተዘርፎ ከከተማው ሲነቀል እና ሂውማን ራይትስ ዎች ግን አልሰሙም። ይህን አይሆን ያደረገው ደግሞ ብአዴን መሆኑ መዘንጋት የለበትም። በተረፈ እና ሂውማን ራይትስ ዎች ሪፖርት ላይ
እንደዚህ አይነት ነገሮች እንዲወጣ እያደረገ ያለው አብይ አህመድ መሆኑን ካላወቅ ስኳዶይ ተበልተሃል፣ ስኳድ ተበልተሃል አልኩ። ይሄን እያደረገ ያለው አብይ አህመድ መሆኑ ካልገባ ተበልተሃል። ማስተካከል ያለበትም እኮ አገዛዙ ነው አይደል? ነጥሎ በአማራ ስም ነው አሁን ሪፖርቱ እየወጣ የሚገኘው የአማራ ሚሊሻ ምናምን እየተባለ ማለት ነው። ግን የሚያስተዳድረው ደግሞ ያን አካባቢ የሚያስተዳድረው መከላከያ ሰራዊት መሆኑ ይታወቃል። በነገራችን ላይ አፋብንም በዚህ ጉዳይ ላይ መግለጫ ማውጣት ያለበት ይመስለኛል። እኔ ትዕዛዝ እየሰጠው አይደለም፣ እንዳስተያየት ነው። በአማራ ስም ነው አሁንም ሪፖርቱ እየወጣ ያለው። እዛ አካባቢ ያለውን የሚያስተዳድረው አነሰም አደገም ያገዛዙ ሰዎች መሆናቸውን በአካባቢው መከላከያ ቁጥጥር ስር መሆኑን በመግለጽ ማስተባበያ መስጠት የሚያስፈልግ ይመስለኛል። ያው ራስን ነፃ ከማውጣት አንጻር ነው፣ እንደ አስተያየት ነው። በተረፈ ግን እነዛን ሪፖርቶች እንዲወጡ እያደረገ ያለው አብይ አህመድ መሆኑን ለመገመት ነቢይ መሆን አይጠይቅም። እነ ታደሰ ወረደ ጋር ብዙ ስምምነት ላይ ተደርሷል። ታደሰ ወረደ አሁን ላይ ትግረኛ ተናጋሪው ተመስገን ጥሩነህ ሆኖ ተከስቷል። ትግረኛ ተናጋሪ ተመስገን ጥሩነህ እጅና እግሯን አስሬ ትግራይን ላገዛዙ አሳልፌ እሰጣታለሁ ብሎ እየተንደፋደፈ ይገኛል። አባቴ እያደረገ ያለው ይህንን ነው። የትኛውም ኃይል ከብልጽግና ጋር የሚተባበር ኃይል መቼም ለሀገር አስቦ ለህዝብ አስቦ ብትለኝ አልሰማም። በታሪክ ሁሉም ከብልጽግና ጎን የሚሰለፍ ሰው በሙሉ ከዛ አሰላለፍ ውስጥ ያስገባው ምንድነው ብለህ ብታጣራ ጥቅም ነው፣ የግል ጥቅም ነው። ትናንት አይታችኋል። ልደቱ አያሌው ከሞገስና ከአሉላ ሰለሞን ጋር ያደረገውን ቃለመጠይቅ አይታችኋል። አሉላ ሰለሞን ጌታቸው ረዳን ተከትሎ በልጽጓል። በግልጽ ነው የምነግራችሁ። አሉላ ሰለሞን እንደ ኤርሚያስ ለገሰ ሚዲያ ላይ ወጥቶ በግልጽ ያገዛዙ ልሳን ለመሆን ባይደፍርም በልጽጓል። ይህንን ነግራችኋለሁ። ከዛ ውጭ ሞገስ ዘውዱ ተደጋጋሚ ፕሮግራም የሰራንበት ሰው ነው። ስልታዊ ፈርሴ ቡላ ነው። ዛሬም ፌስቡክ ላይ ጽፌዋለሁ። ስልታዊ አገዛዙ ደጋፊ ነው እና በአንዳንድ ጥቃቅም በሆኑ ነገሮች ላይ አገዛዙን ሲተች ታወታላችሁ። ሰሞኑን እየተደረገ እንዳለው ማለት ነው። እነሱም ተሾመም እኮ ከቴዲ አፍሮ ጋር ተያይዞ እና ናትናኤልም አበበ ቶላ ፈይሳም በተመሳሳይ መልኩ ከቴዲ ጎን ተሰልፈው ተገልጠዋል። ለዚች አንድ ኢቨንት ብቻ ማለት ነው። እና እንደዚህ ባሉ ጥቃቅን ኢቨንቶች የህዝብ ይጫወታሉ ማለት ነው። እና አንዱዓለም ቡኮይቶ ዛሬ ኢዜማን ተቀላቅለዋል። ጠብቆ ስልጣን ሊሰጡ ስላልቻሉ ዛሬ ኢዜማን ተቀላቅሏል። ትናንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ ነኝ እያለ ሲያምታታ ኧረ ተው ብልጽግና ነው ይሄ ሰው እያልኩ ስጮህ ነበር። በኋላ የብልጽግና ሰው መሆኑን አብዛኛው የተረዳበት ሁኔታ ተከስቷል። እና አንዱዓለም ቡኬቶ ጥቃቅን በሆኑ ኬዞች ከህዝብ ጎን ይሰለፋሉ። መሰረታዊ በሆኑ ነገሮች ለውጥ በሚያመጡ ጉዳዮች ግን ከአገዛዙ ስር ታገኛችኋለን። ሸርተት ሲል ታኮ ሲያስገቡ ታገኛችኋለን። እንደዛ ነው እየተደረገ ያለው፣ እንደዛ ነው። በተመሳሳይ መልኩ ሞገስ ዘውዱ የሚያደርገው ይሄንን ነው። በአንዳንድ ነገሮች እነ ጀዋርን አቅርቦ ተቃዋሚ ሲጫወት ታገኙታላችሁ። እነ ልደቱ ጋር ተሰባስቦ ተቃዋሚ ሲጫወት ታገኙታላችሁ። መሰረታዊ የሆነች ለውጥ የሚያመጣ ከመሰለው ግን ጥያቄውን ወደ ፈተና ዙሮ እነ ልደቱን ሲፈትን ታውታላችሁ። ሲፈትናቸው ልክ እነ ሪዮት እንደሚያደርጉት እነ ሲሳይ አጌና እንደሚያደርጉት በዛ መልኩ ሲንቀሳቀስ ታገኙታላችሁ። ሌላው አምስቱ አርቲስቶች በሚል ርዕስ ትናንትና አንድ የፌስቡክ ፖስት አጋርቼ ነበር። የህዝብ ተብለው ሊገለጹ የሚችሉ ህዝብ ሲያለቅስ እንባውን በዜማ ያቀነቀኑ በስንኛቸው የገለጹ 5 አርቲስቶች ብዬ ትናንት ዘረዘርኩ። አንደኛ አቡሽ ዘለቀ፣ ሁለተኛ ቴዲ አፍሮ፣ ሶስተኛ ዳኝ ዋለ፣ አራተኛ ቴዲዮ፣ አምስተኛ ጌትሽ ማሞ በማለት 5 አርቲስቶች ዘረዘርኩ። ሌላ ካለ ልጨምሩበት ትችላላችሁ። ኮሜንት ጋር ልጽፉልኝ ትችላላችሁ ያልጠቀስኩት ካለ። አቡሽ ዘለቀ ግን ማግኘት ያለበትን ያህል ምስጋና ያገኘ አይመስለኝም። ጎበዝ ግጥሞቹም ካስታወሳችሁ ባለፉት ጊዜያት ያወጣቸውን ዘፈኖች ካያችሁ አብይ አህመድን ከቴዲ አፍሮ በላይ ልክልኩን የነገረው አቡሽ ዘለቀ ነው ማለት ይቻላል። ግን ፕሮሞተር ምናምን ተብዬዎች ዛሬ ኮንሰርት ሲያዘጋጁ አስቴር አወቀን ነው የሚጠሩት። ዘፈን ኮንሰርት ምናምን ሲያዘጋጁ እና ኤፍሬም ታምሩን ይጠራሉ። አንድ ቀን እንኳን ለህዝባቸው ድምፅ ነው የማያውቁ። አንድ ቀን ህመማቸውን ገልጸው የማያውቁ እስከ መጨረሻ የእድሜ ዘመናቸው ድረስ አሁንም ስለ ተመሳሳይ ነገር እየዘፈኑ የሚገኙ ሰዎችን ካልሆነ በስተቀር እኒህን ሰዎች ፕሮሞተሮች ያበረታቷቸው ነው ብዬ አላስብም። ህዝብም በተመሳሳይ መልኩ እየደገፋቸው ነው ብዬ አላስብም። አቡሽ ዘለቀ የህዝብ ድምፅ በመሆኑ የተነሳ አገዛዙ ገፍትሮታል። ጌታዬ ዛሬ አብዛኛው የኦሮሞ አርቲስት ካገዛዙ ተጠግቶ ስንት ብር በሚሰበሰብበት ሰዓት ላይ እሱ ለህዝብ ድምፅ ሆኖ ቁጭ ብሏል። ግን
የሚገባውን ጥቅም ይቅርና የሚገባውን ሙገሳ አግኝቷል ብዬ አላስብም። በተመሳሳይ መልኩ ሌሎችም እኔ ያልጠቀስኳቸው አርቲስቶች ካሉ እነዚህን እያስታወሱ በሁሉም ነገር ላይ ቅድሚያ መስጠት ያስፈልጋል እላለሁ። ሌላ ከፋናና ኢቲቪ ባልተናነሰ መልኩ ኤንቢሲ እና አንድ አፍታ ሚዲያ ጸረ ሰሜን የሆነ ጥላቻ እያስተላለፉ መሆኑን ማስታወስ እወዳለሁ። ይሄ ለታሪክ እንዲቀመጥም ስለምፈልግ ነው። ኤንቢሲ በሚል ስያሜ የሚጠራ የዚህን ሚዲያ የቦርድ ሰብሳቢዎች የቦርድ አባላት እነማን እንደሆኑ መዝግበን ይዘናል። ለወደፊቱ የምንወጣው ይሆናል። ኤንቢሲ አንድ አፍታ ሚዲያ ማለት የዳኛቸው አሰፋ ሚዲያ ነው። እንደፈለገ እየመጣ ጥፋቱን የሚተፋበት ሚዲያ ነው። አማራን ትግል የሚያንቋሽሽበት ሚዲያ ነው። ሌሎች ፕሮግራሞቻቸውንም ብትመለከቱ የአገዛዙን ፕሮፓጋንዳ በማስተጋባት ባህር በር እያሉ ህዝብን በማደናገር አማራና ትግራይን ለማታቆስ ከሚጥሩ ሚዲያዎች መካከል እነዚህ ሁለቱ ሚዲያዎች ተጠቃሽ ናቸው። ኤንቢሲ ላይ ባንዳዎቹ በሙሉ ኢንተርቪው የሚደረጉበት ነው። እነ ማስረሻ ሰጤን ማስታወስ ይቻላል። ኮሎኔል ፈንታው ሌሎችንም መናገር የቻሉ እና ያረጋል ላየነው ጭምር እየቀረቡ ጸረ አማራ ትግል ፕሮፓጋንዳ ሲነዛበት የነበረ ሚዲያ መሆኑ መዘንጋት የለበትም። ስለዚህ ለውጥ ሲመጣ በእርግጠኝነት ለውጥ ከፊታችን እየመጣ ነው እና ይሄ ደካማ ስርዓት ይቅርና ስንት ኃያላን ስርዓቶችም ተገርስሰዋል እና ኤቢሲ እና አንድ አፍታ ሚዲያ ያደረጉትን ያለውን ነገር ግን መቼም ልንረሳው አንችልም ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት አበረታቱን ብለን የዛሬ ዝግጅታችን ቋጫለን። እናመሰግናለን።